ወደ አጀንዳ ጉዳያችን ስናልፍ እንግዲህ የነዳጅ እጥረትና መፍትሄውን የተመለከቱ ጉዳዮችን እናገኛለን። የመካከለኛው ምስራቅ ግጭት በኢትዮጵያ በነዳጅ እጥረት ምክንያት የመጓጓዣ አገልግሎት ዘርፍ ላይ ከፍተኛ ተጽዕኖ እያሳረፈ ይገኛል። እየቀረበ የሚገኘውን ውስን የነዳጅ ምርትን በአግባቡ ለመጠቀም መንግስት ቁጥጥር እንዲያደርግም በመስኩ የተሰማሩ አካላትም ጠይቀዋል። ከኪሩቤል ተሾመ ተጨማሪ እንከታተል። በምዕራብ እስያ እየተካሄደ በሚገኘው ጦርነት ምክንያት የሆርሙዝ ባህር ወሽመጥ ተዘግቷል። በዚህም ብዙ ነዳጅ ተሸካሚ መርከቦች በመስመሩ እያለፉ አይደለም። ችግሩ የነዳጅ ማውጫም ሆነ ማጣራት ጣቢያዎች የሌሏቸውን ታዳጊ ሀገራት በእጅጉ እየጎዳ ነው። ኢትዮጵያም አንዷ ገፈት ቀማሽ ሀገር ሆናለች። ይህን ተከትሎ የተፈጠረው የነዳጅ እጥረትም በመጓጓዣ ዘርፉ ላይ ተጽዕኖን አሳድሯል። ነገር ግን በአውቶቡስ መናኸሪያዎች ብዙሃኑ ተጓዦች እንዳይጉላሉ በማድረጉ ሂደት ሁኔታውን ለማቃለል እየተሞከረ መሆኑን በባህር ዳር ከተማ ጣና በር መናኸሪያ ስምሪት ቡድን መሪው አለሙ ቀጸላ መንግስቱ ተናግረዋል። የሚቀደውን ተሽከርካሪ በሊስት ይዘን መዝግበን ሰሌዳውን ፈተን ይዘን እንሄዳለን። ነገ ጠዋት እያንዳንዱ የተመዘገበውና የቀደው ተሽከርካሪ ነዳጅ የቀደው አገልግሎት ሰጥቷል አልሰጠም የሚለው ክሮስ ቼክ አድርገን በአግባቡ ህዝቡን የሚያስተናግድበት ሁኔታ እንዲፈጠር እናደርጋለን ማለት ነው። ነገር ግን አሁን ይሄን እንዲሆነንም ህዝቡን አርክተናል ማለት አንችልም። ምክንያቱም የሚቀዱት አሁን 5-6 መኪኖች ናቸው። አሁን በእጃችን ላይ እስካሁን ድረስ ቀን ሙሉ ውለናል። የያዝናቸው 5-6 መኪኖች ናቸው። በአንጻሩ ግለሰቦች እየፈጠሩት ባለው ተግዳሮት ኢፍትሐዊ አሰራር መታዘባቸውን ለአማራ ሚዲያ ኮርፖሬሽን የጠቆሙም አሉ። እኔ አሁን ለምሳሌ ልንገር እንደራሴ ቅድሚያ የህዝብ ቢያገኝ ደስ ይለኛል። እኔ ብቆም ችግር የለም። ችግሬ እኔና ቤተሰቤ ነን። ያ ግን የህዝብ አገልግሎት የሚሰጠው ግን ለብዙሃን ነው የሚሰጠው። ያ ትክክለኛ ይሰራበታል ወይ ነው ያ ነገር አሁን ቢሰራበት ትክክል ነው። ግን አይስተስ እየሰራበት አይደለም። ትናንትና ባንድ በተመሳሳይ ሰዓት አባይ ማዶ ሜሎስ ፓፒረስ ዲፖ ነዳጅ አራግፈዋል። ሜሎስ 5 ሰዓት ነው የዘጋ ጨርሻለሁ ብሎ አንድ ቦቲ ከ47,000 ሊትር በላይ ይዞ ይመጣል። 5 ሰዓት ላይ ሲዘጋው ጨረስኩ ዘጋው ብሎ ሲዘጋው ማን በመዋቅር ደረጃ የሚጠይቀው የንግድ ባለሙያ አለ፣ የንግድ ቢሮ አለ። ጭራሽ እዚህ የተመደበው የንግድ እንትን አትቀዱ ያልጫናችሁ መኪኖች አትቀዱ ብሎ ያው ቆመኑላል። መምሪያ ሄደናል። ተደውሎለታል። ኢንስፔክተር አለ አልከለከልንም አለ። እዛ ሄደን ስናስደውል ለዛላል አሁን ይሄን በትክክል አቀርቡልን ያልጫነ መኪና አይቅዳ ብሎ መንግስት መመሪያ አውጥቷል ወይ? ግብር እስከ የታምተን ነው የምንከፍለው? ግብር ይገብራል፣ ሰብ እናስተዳድራል፣ እያንዳንዱ ይገብራል አይደል? ይሄን እንድታቀርቡልን። እየተስተዋለ ያለውን ችግር ለመቅረፍ መንግስት አስፈላጊውን ክትትልና ቁጥጥር እንዲያደርግላቸው በመስኩ የተሰማሩ አካላት ጠይቀዋል። በዚህ ጉዳይ ላይ በባህር ዳር ከተማ ያለውን የመጓጓዣ አገልግሎት ሰጪዎች የስምሪት ሂደትና ያሉ ችግሮችን በተመለከተም ተጨማሪ መረጃ ሊያጋራን ዘጋቢያችን ካሳው መንጌ በቀጥታ መስመራችን ላይ ነው የሚገኘው። ካሳው በቅድሚያ እንደምን ውለሃል? እንግዲህ በመልከታው የታዘብካቸው መረጃዎች አጋራን እስኪ። አመሰግናለሁ አብዮት። እንደምንውላችኋል የተከበራችሁ ተመልካቾቻችን። እንግዲህ በተለይ በመካከለኛው ምስራቅ የተፈጠረውን ጦርነት ተከትሎ ዓለም አቀፍ የነዳጅ እጥረት መከሰቱ ይታወቃልና ይህ የነዳጅ እጥረት እንግዲህ በሀገራችን በተለያዩ ዘርፎች ላይ ተጽዕኖ እያሳደረ ነው የሚገኘው። በተለይ የነዳጅ እጥረቱ በትራንስፖርት ዘርፍ ላይ እያሳደረ ያለውን ተጽዕኖ ቅኝት ለማድረግ እኔ አሁን የሚገኘው በዚህ በባህር ዳር ከሚገኙ 2 መናኸሪያዎች አንዱ በሆነው በቀድሞ ወይም ደግሞ አሮየው መናኸሪያ እየተባለ በሚጠራው ውስጥ ነው ማለት ነው። ባደረኩት ቅኝት እንግዲህ በተለይ ደግሞ የነዳጅ እጥረቱ በተለይ ከዚህ ከባህር ዳር ወደ ተለያዩ በተለይ ደግሞ ወደዚህ ወደ ጎንደር መስመር በሚወጡ ተሽከርካሪዎችና አጠቃላይ ከዚህ ከባህር ዳር ወደ ተለያዩ የክልሉ አካባቢዎች የሚንቀሳቀሱ ተሽከርካሪዎች የነዳጅ እጥረቱ ምን ያህል እየፈተናቸው ነው የሚለውን ቅኝት ያደረግን ነበር የነበረው። አጠቃላይ ከዚህ ቀደም ከነበረው ያን ያህል የተለየ ነገር እንደሌለ ነው እንግዲህ በመልከታችን ያረጋገጥነው። በተለይ ደግሞ ለህዝብ ትራንስፖርት የሚውሉ ተሽከርካሪዎችን በተለየ ሁኔታ አንድ ማደያ ተመድቦላቸው ነዳጅ ያለውንም ነዳጅ እንዲቀዱ እየተደረገ እንደሚገኝ ነው እንግዲህ በዚህ የስምሪት ባለሙያዎች የነገሩኝ ማለት ነው። ከዛ ባለፈ በተለይ ደግሞ ከታሪፍ ጋር ተያይዞ ከዚህ ቀደም በነበረው የታሪፍ ስሌት ነው እንግዲህ እዚህ መናኸሪያ
ትኬት ተቆርጦላቸው ከመናኸሪያ እየወጡ እንደሚገኙ እኛም ለማረጋገጥ ችለናል። ነገር ግን ከመናኸሪያ ከወጡ በኋላ የሚከፈሉት የተጋነነ ክፍያ እንደሆነ እዚህ ተሳፋሪዎችን አነጋግረናል። ያረጋገጡልንም በተለይ እዚህ የሚወጡት ታሪፎች ውጭ ላይ ደግሞ ተግባራዊ የማይደረጉበት እዚህ ለምሳሌ ለአብነት አንድ አካባቢ መጥቀስ ብንችል ከዚህ ደብረ ታቦር 311 ብር ነው ቲኬት እየቆረጡ ያገኘናቸው። ነገር ግን በውጩም የምንሰማው ህዝቡም ያረጋገጠልን ምንድነው ከዚህ ደብረ ታቦር እስከሚደርሱ ድረስ ግን እስከ 1500 ብር ክፍያ እንደሚጠየቁ ውጭ ላይ ነው እንግዲህ የገለጹልን። ይህ ደግሞ እንዳይሆን በተለይ የመንገድ ደህንነት ባለሙያዎች ውጭ ላይ ክትትልና ቁጥጥር ማድረግ እንደሚገባቸው ነው እንግዲህ የገለጹልን። ከዛ ባለፈ እዚህ መናኸሪያ ውስጥ በተቻለ መጠን በቂ የሆነ ተሽከርካሪዎች አሉ። ህዝቡን ወደ ተለያየ አካባቢዎች ማድረስ የሚችሉ ተሽከርካሪዎች እንዳሉ ነው እንግዲህ የገለጹልን። የነዳጅ እጥረቱ ብዙም የትራንስፖርት ችግሩን እንዳላስቆመው ነገር ግን ከዚህ በፊት ለምሳሌ ዛሬ ላይ የበዓል መዳረሻ አካባቢ ላይ ነው የምንገኘው። መናኸሪያ አካባቢ በርካታ ህዝብ ይገኛል ተብሎ ይጠበቃል። ነገር ግን ህዝቡ ውጭ ላይ የሚሰማው የተጋነነ የታሪፍ ጭማሪ እንዳለ በመሆኑ ህዝቡ ወደ መናኸሪያ መጥቶ ወደሚፈልገው አካባቢ እንቅስቃሴ ለማድረግ የተወሰነ የተገደበ በሚመስል ሁኔታ እንዳለ ተመልክተናል። ነገር ግን የሚመጣውን ወደ መናኸሪያ የሚመጣውን ተገልጋይ ግን ማስተናገድ የሚችሉ በቂ ተሽከርካሪዎች እንዳሉ ነው እንግዲህ ለመረዳት የቻልነው። እዚህ ያሉት የስምሪት ባለሙያዎችም ያረጋገጡልን ይህንን ነው። የነዳጅ እጥረቱን ለመፍታት እንግዲህ በተለይ ደግሞ ህገወጥነትን ለመከላከልም ነዳጅ የሚቀዱ ተሽከርካሪዎች ታርጋቸው ተፈቶ ነዳጅ ቀርተው እንዲመጡ ይደረጋል። ቀርተው ከመጡ በኋላ ታርጋቸው ተሰጧቸው በታሪፍ በትክክለኛው መንገድ መጫናቸው ተረጋግጦ ነው እዚህ መናኸሪያ የሚወጡትና ይህ በተለይ ያለችውንም ነዳጅ በአግባቡ ለመጠቀም የሚደረገው ጥረት የሚያመላክት ጉዳይ ነው። ነገር ግን በዚህ ሰበብ በተለይ ነዳጅ ጠፍቷል በሚል ሰበብ ደግሞ ከዚህ በታሪፍ ውጭ ነው ከወጡ በኋላ መንገድ ላይ ያልተገባ የታሪፍ ጭማሪ ያደርጋሉና ይሄንን የሚመለከተው አካል በተለይ ደግሞ ትራፊክ ላይ የመንገድ ደህንነት ዘርፍ ላይ የሚሰሩ ሰዎች በተገቢው ክትትልና ቁጥጥር ማድረግ እንዳለባቸው ነው እንግዲህ እኛም የታዘብነው። እዚህ የነገሩን ሰዎችም እንደዛ ነው የሚያመላክተው ማለት ነው። አጠቃላይ የነዳጅ እጥረቱ ብዙም ያልፈተናቸው መሆኑ ባለው በተቻለ መጠን ህዝቡን ለማስተናገድ ጥረት እያደረጉ እንደሆነ ነው የገለጹልን። አሁንም ቢሆን ለበዓል በቂ ዝግጅት ማድረጋቸውን አንስተውልናል። በተለይ የሰው ፍሰት የሚጨምር ከሆነ ተጨማሪ ተሽከርካሪዎችን ወደ ተለያዩ አካባቢዎች መመደብ የሚችሉበት አጋጣሚ እንዳለ ለማወቅ ችለናል ማለት ነው። እንግዲህ ዓለም አቀፉ የነዳጅ እጥረት ምናልባት በቅርቡ ሊፈታ ይችላል ተብሎ ይገመታል። በተለይ አሜሪካና ኢራን ዛሬ ላይ ያደረጉት ስምምነት በተለይም ደግሞ የነዳጅ ዋጋ በከፍተኛ ሁኔታ እንዲቀንስ አድርጎታል። ይህን ተከትሎ በተለይ አሁን ላይ ያለው የነዳጅ እጥረት ይፈታል፣ የትራንስፖርት ዘርፉም ወደ ነበረበት ይመለሳል ተብሎ ይጠበቃልና አጠቃላይ እዚህ አሁን የሚገኝበት ያለው የመናኸሪያ እንቅስቃሴ ግን የተሳለጠ ከዚህ ቀደም በተለየ ሁኔታ የታዘብነው ወይም ያየነው ነገር የለም። የተሻለ እንቅስቃሴ እንዳለ ነው ያረጋገጥነው። ለሰዓቱ ያሉ መረጃዎች እነዚህ ነው የሚመስሉት። አብዮት መልካም ዘጋቢያችን ካሳው መንጌ ከባህር ዳር እንግዲህ የነዳጅ ስርጭትና የመጓጓዣ ስምሪትን አስመልክቶ ላደረሰን መረጃ ከልብ አመሰግናለሁ። መልካም ጊዜ። በሀገሪቱ የታየው የነዳጅ እጥረት ተከትሎ የነዳጅ ሀብትን በአግባቡ መጠቀም አስፈላጊ እየሆነ መጥቷል። የተሽከርካሪዎች አያያዝና ቴክኒክ ቁመና ደግሞ ለነዳጅ ቁጠባ ወሳኝ መሆኑ ይነሳል። ባልደረባችን ያየው ተስፋውንም ከባለሙያ ጋር በዚህ ጉዳይ ላይ ቆይታ አድርጓል። አብረን እንከታተል። በየጊዜው መኪኖቻችን ቼክ የምናደርግ ከሆነ ግን ነዳጅ ፍጆታችንን መቀነስ እንችላለን። የመካከለኛው ምስራቅ ጦርነት ዓለም አቀፍ የነዳጅ ገበያን ከፍተኛ ጫና ውስጥ ከቶታል። ኢትዮጵያን ጨምሮ በሌሎች ሀገራት የነዳጅ ምርት ላይ ጥገኛ የሆኑ ሀገራት ደግሞ በዚህ ችግር የበለጠ እየተፈተኑ ነው የሚገኙት። በተለይ ደግሞ በትራንስፖርት ዘርፉ ላይ ከፍተኛ የሆነ ጫና እየፈጠረ ስለሆነ ህብረተሰቡን በቀጥታ የሚያገኝ ችግር ነው ማለት ነው። ከዚህ ጋር በተያያዘ አሽከርካሪዎች ያላቸውን ውስን ነዳጅ እንዴት ማመጣጠንና በአግባቡ መጠቀም እንዳለባቸው የባለሙያ ምክረ ሀሳብ ይዘን ቀርበናል። እንግዳችን መካኒክ ደግነት አለሙ ነው። ይቀጥላል። አመሰግናለሁ። አንድን ተሽከርካሪ በአግባቡ እና በጊዜው ሰርቪስ ማድረግ ከቻልና የነዳጅ ፍጆታችን በየጊዜው እየቀነሰ ይሄዳል። ሰርቪስ ከምናደርጋቸው ነገሮች መካከል አንደኛው ኤር ክሊነር ነው። ንጹህ ካልሆነ በአቧራ ይደፈንና የሚሰጠው ነዳጅ እየበዛ ይሄዳል። በሁለተኛ ደረጃ ለነዳጅ ፍጆታ ምክንያት ይሆናል ብለን የምናስበው የትሮትል ቦዲያችን ነው። ይሄኛው የደብራተሩ ቆሻሻ በሚገባበት ጊዜ አይድላችን ነዳጅ ራሱ እንዲሰጥ ያደርጋል። ከዛ ውጪ ብዙ ሰው የማያስተውለውን ጠዋት አሽከርካሪው መኪና አሙቆ የመሄድ ባህል አለን። ረጅም ሰዓት ሚኒሞ ያሰራል። ግን ሚኒሞ መነሳራት ያለበት የኮላንት ቴምፕሬቸር ሴንሰራችን ከጠፋ በኋላ መኪናውን ማንቀሳቀስ ይቻላል። ረጅም ሰዓት ባሞቅነው ቁጥር ፊውል እየተጠቀመ ስለሆነ ያ መኪና አሁን ከዛ ባህል መውጣት አለብን።
ሌላው ደግሞ በየተሽከርካሪዎቻችን እንደ ልምድ ሆኖ ብዙ እቃዎችን እንጭናለን። ፋይሎች፣ ዶክመንቶች፣ የተቀየሩ ስፔር ፓርቶች፣ ፈሳሽ የያዙ ጀሪካኖች፣ ጎማዎች መኪናዎች ላይ ተጭነው ረጅም ዓመት 3 ዓመት 4 ዓመት የማይወርዱ እቃዎች አሉ። ያ ማለት ሌላ ሰው ሌላ ፓሴንጀር ጭነን እየዞርን ነው። ሌላ ክብደት መኪናው ጭኖ እየዞረ ነው ማለት ነው። ከዚህ ባህል መውጣት አለበት። እዛ ውጭ ደግሞ አሁን ኤሲ ትልቅ ነዳጅ ለመብላት መንስኤ ነው። አሁንም ደግሞ ሰው የሚያስተውለው ደግሞ መስታወት ሙሉ በሙሉ 4ቱን መስታወት ከፍተን ብንነዳ ፊውል ኮንሳምፕሽን በጣም ከፍተኛ ነው። በዚሁ አጋጣሚ መንገድ መምረጥ፣ የመንገድ ሁኔታችን መምረጥ፣ በናፍጣም ተሽከርካሪዎቻችን ላይ ጭስ መውጫችን ላይ የሚገጠም ኦክሲጅን ሴንሰር ወይም ካታሊክ ኮንቨርተር ብለን የምናስበዋለን። እሱ በየጊዜው በካርበን ይዘጋል። ያ በካርበን በተዘጋበት ጊዜ ይጨነቃል። አንድ መኪናው ብሪዝ ለማድረግ ይቸገራል። ያኔ ነዳጅ ፔዳላችን ስለምንጫን ስለምንረግጥ ብዙ ነዳጅ ይወስዳል። ከዛ ውጪ ነዳጅ ረግጦ አለመነሳት፣ በስፒድ የመድን ባህል መቀነስ ያስፈልጋል። ከዛ ውጪ የነዳጅ ታንከር፣ የነዳጅ መስመር ያፈሳሉ። አንዳንዴ በቀላሉ ፊት ጊዜ ሰጠን ሰርቪስ ለማድረግ ጊዜ ያልነበረን ነገሮች መለስ ብሎ ሊኬጅ አለው ወይ ፍሳሽ አለው ወይ ብሎ መፈተሽ ያስፈልጋል። እዛ ውጪ ዘይት መቀየር። አሁን ዘይት በአግባቡ ሳይቀየርለት ቀርቶ ዘይቱ ቆሽሾ ጠቁሮ ወፍሮ የሚነዳ መኪና ለነዳጅ ፍጆታ ከፍተኛ ምክንያት ነው። አሁን ይሄኛው ነዳጅ ያለ አስፈላጊ ያለ ፐልስ የሚወጣ ነዳጅ ነው። እንግዲህ ይሄኛው በጉም መልክ መረጨት የነበረበት ነዳጅ በፈሳሽ መልክ እየተረጨ ነው ማለት ነው። አዎ ልክ በኖዘላችን ግን በአግባቡ ሰርቪስ የምናስደርግ ከሆነ ግን በየጊዜው መኪኖቻችን ቼክ የምናደርግ ከሆነ ግን ነዳጅ ፍጆታችንን መቀነስ እንችላለን። ለምሳሌ አሁን እንግዲህ ይሄ በዚህ መልክ ነበር መረጨት የነበረበት። ያኛው እንግዲህ ፉል ኮንሳምፕሽኑ በዚህ መልኩ ነበር ማለቅ የነበረበት። ያኛው ግን ሊክ ያደርጋል። የቤንዚኖችን ደግሞ እዚህ ጋር ማየት እንችላለን። አሁን እነዚህ የቤንዚን መኪና ኢንጀክተሮቻችን ናቸው። በሚቆሽሹበት ጊዜ ወይም በሚበላሹበት ጊዜ ቼክ ማድረግ እንችላለን። ሌላ በነፈሰ ጎማ ባለቀ ጎማ የምንሄድ ከሆነ እጅግ በጣም ከፍተኛ ነዳጅ ፍጆታ አለው። ሌላው ነዳጅ ለመቆጠብ ከሚረዱ ነገሮች መካከል አንዱ የኢንጂን አርፒኤማችን ጠብቆ በማሽከርከር ነው። ልክ በምናሽከረከርበት ጊዜ የነዳጅ አርፒኤማችን የኢንጂን ዙራችን ከ2000 አርፒኤም ባይበልጥ ጥሩ፣ ከዛ በታች አድርገን ብንነዳ ነዳጃችን ለመቆጠብ ምክንያት ይሆናል። ለምሳሌ አሁን መኪና ከ2000 አርፒኤም በላይ አድርገን የምንነዳው ከሆነ መኪናው ይጨነቃል፣ አላስፈላጊ ነዳጅ የሚጠቀምበት አግባብ ይኖራል። ግን ከ2000 አርፒኤም በታች ከሆነ ነዳጃችንን ቆጥበን የማሽከርከር ባህላችንን እንትን ይሆናል፣ ጥሩ ይሆናል ማለት ነው። በይበልጥ እኛም እንመክራለን ከ2000 አርፒኤም በላይ ባለማድረግ ነዳጃቸውን መቆጠብ ተሽከርካሪዎች ይችላሉ። እንግዲህ ያው ረጅም ዓመት ተሽከርካሪ ጋር ከመቆየታችን አንጻር እንግዲህ ሰው የዚህ ባህሉ በጣም አናሳና በጣም ዝቅተኛ ነው ብዬ ነው የማስበው። ደግነትን እናመሰግናለን። እንግዲህ አሁን የተከሰተው የነዳጅ ዋጋ መናርና የአቅርቦት ችግር መፍትሄ እስኪያገኝ ድረስ ያለንን ሀብት በአግባቡ መጠቀም አማራጭ የሌለው መፍትሄ መሆኑን ነው እንግዲህ ባለሙያው የሚያስረዳን። እናመሰግናለን።